አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አገኘሁት። አብሽን አገኘሽው? አዎ አግኝቼዋለሁ። እርግጠኛ ነሽ? አዎ። እና ምን አለሽ? ቮይሱን ሰጥቶኛል። እስኪ ሸሳኝ። እኔ ማንም የለም ነኝ። ምን ብታደርጊ ነው እንዲህ በትንትናችሁን ያወጣሽው? ደካማ ጎናቸውን ተጠቅሜ ነው። ማለት የቤዛ ደካማ ጎኗ ድርቅናዋ ነው። የቹቻ ደግሞ የዋህነቷና ሰው መውደዷ ነው። እሺ የሆነ ነገር ላናግርሽ የቹቻን አገኘኋትና ስለ ቤዛና ስለ ያሬድ የታባቷ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታሪ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብለን ግን እንደዚህ አይነት ጭውውት ስትጫወት ያሬድ አልነቃብሽም? እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ የሆነ ነገር ጸጋ እስከ ዛሬ ስትጮትብኝ ነበር ማለት ነው? አዎ ማለት ነው። እንግዲህ ያሬድ እንደ እህት ስትቆጥራት የነበረችው ጸጋ ጭምብሏ ሲገለጽ እንደዚህ ናት። እሺ ቆይ ምን በድያት ነው በዚህ ልክ የተጫወተችብኝ? ያሬድ ምን እንደበደልካት አናቅም፣ ግን ደግሞ እስከ ዛሬ ድረስ ህይወታችንን ስበጠበጥ የነበረችው ጸጋ መሆኗን ማወቅ በጣም በቂ ነው። አዎ ያሬድ፣ እኔ ስለዚህ ነገር ልነግርህ የነበረው ገና እነ ቤዛ ሐዋሳ የነበሩ ጊዜ ነው። ግን ጸጋ ጋርድ ይዛን ያስፈራራችኝ ይሄንን ነገር እንዳልነግርህ። ምን ጋርድን ያልሽው? አዎ ምን እሱ ገርሞ ሆኖ ይሄ ሪከርድ አቡሽ ጋር እንዳለ ስታውቅ እሱንም አግታ እያስፈራራችሁ ነበር። ወይኔ ያሬድ፣ ብቻ ስለ ጸጋ ነው እያወራን ያለ ነው አይደል? አዎ ስለ ጸጋ ነው። ብቻ ያሬድ ይሄን ሁሉ ሪከርድ አሰምተን አላምናችሁ ምናም ልትል ባልሆነ። እቺ ውርጋጥ እኔ ላይ እንደዚህ እንደተጫወተችማ በቀላሉ አልፋታትም። ማን እንደሆነ ካሳያታለሁ። እንዴ ያሬድ ስትሄድ ነው? አያገባሽም ቤዛ። መጀመሪያ ተረጋጋ። ወዴት ነው የምትሄደው? ጋሼ ሞት እቺ ልጅ ላደረገችው ነገር ዋጋ ማግኘት አለባት። ገባሽ? ታዲያ እንደዚህ ሆነ ነው እንዴ ዋጋውን የምትሰጣት? መጀመሪያ ተረጋጋ። ቹቻ እቺ ልጅ ከፊት ለፊት ዞር አድርጊልኝ፣ ያለበለዚያ ማይሆን ነገር ነው የሚፈጠረው። አረ ቤዛ ነኝ በእናትህ በቃ ቹቻ በእናትሽ ተይኝ። ልጁ እኮ ተናዷል። ከዛ ሄደ ምንድነው የሚፈጠረው? ቹቻ ይኸውልሽ እኔ ምንም የሚፈጠር ነገር የለም። እንዴ ቹቻ ምን ሆነሽ ነው? እሺ ተናዶ ሄደ። ከዛ የሆነ ነገር አድርጎ ደግሞ ሌላ ችግር ይፈጠራል አይደል? እንዲሁም በጥፊ አቃጥሏት የሆነ ነገር ባረጋት። ሄለን ምንድነው የምታወሪው? አረ በእናትሽ ቤዛ ሄለን እውነቷን ነው። ሄደው እንደው ባቀናበራት። እናንተ እዚህ ቆማችሁ ማየት ትችላላችሁ። እሺ እንዴ አቺ ቤዚ ጸጋ እሱማ የእግዚአብሔር በግ ነው ማለት
ጅል ነገር ነው። አዎ ልም ያለ ጅል። እሺ እናም እሱን ከቤዛና ከትቻ ጋር ፈጽሞ እንዳይገናኝ። አንቺ ሰይጣን ለካስ ከዛሬ ስትጮችብኝ ነበርሽ አንቺ ነሽ። ምን መሰለህ ያሬድ፣ ይሄ እኔ እናንተን ለማጣላት እና ቤዛ ያዘጋጁት ሴራ እንጂ እኔ እንደዚህ አላደረኩም። ብቻ የኔ ድምፅ አይደለም ልትይ ባልሆነ። በፍጹም የኔ ድምፅ አይደለም። አንቺ ዝም በይ። ያሬድን በጥፊ መታኝ። አዎ አንቺን ነው። ቆይ ምን በድዬሽ ነው? ይሄን ያክል ምን አደረግሽ ነው? ጸጋ አመኘሽ ነበር እኮ እንደ እህቴ ነበር የማይሽ። ለምን እንደዚህ ማድረጉ ለምን አስፈለገ? ንገሪኝ ለምን? ሁላችሁም አውሬዎች ናችሁ። ይሄ ቀመቶ ከያሬድ ጋር እንድጣላ ነበር አይደለም የምትፈልጉት? እኛ ከያሬድ ጋር ጠላንሽ እኛ አይደለንም፣ የገዛ ስራሽ ነው። እሺ የገዛ ስራሽ እያላችሁ እኔ ላይ ከምትደፈድፉ ይልቅ ምን አለ አንዳችሁ እንኳን ምክንያቴን ብትጠይቁ ይኖሩ። ከያሬድ ለምታገኙ ብር ብለሽ እንደዚህ እንደምትሆኝ ማናቅ ነው የሚመስልሽ? አዎ ለብር ስል ነው እንደዚህ ሆነ የነበረው። ቆይ ለብር ብለሽ እኔ እንዴት ትከጂኛለሽ? እንደ እህቴ ነበር እኮ የማይሽ። ምን ላድርግ ያሬድ፣ እዚህ ምድር ላይ ከሰው ከፍቅር ከሁሉም ነገር በላይ ገንዘብ አቅም እንዳለው አየሁ እኮ። እንዴት? ብቻ አባቴን ያጣሁት ስራ በሽርቅ አብሮ በሚሰራው በሚያምነው ጓደኛው ተክዶ ነው። ማለት አብሮት የሚነግደው ጓደኛው ቢዝነስን ለማስፋፋት ብሎ በአራጣ ብር እንበደር ይለዋል። እሺ ከዛ ገንዘቡን ከተበደሩ በኋላ የእኛን ቤት በዋስትና ያስይዙትና ብሩን መክፈል ሲያቅታቸው የእኛ ቤት ተወረሰ። የምርሽ ነው ጸጋ? አዎ ሄሎ የምሬን ነው። እሺ ቆይ ከዛስ? በሚያሳዝን ሁኔታ አራጣ በዳሪ ሆኖ ቤቱን የወረሰው ሰው የአባቴ ሸርክና ወንድሙ ነበር። ምን? የምርሽን ነው ጸጋ? አባቴ ይህንን ነገር ሲያውቅ እጁ ባዶ ሲቀር ሳሎናችን ውስጥ ራሱን ሰቅሎ ሞተ። ፈጣሪ አለ። ከዛስ? እማዬ የአባቴ ሞት ስታይ በድንጋጤ ፓራላይዝ ሆነችብኝና እሱ በሞተ በሁለተኛው ዓመት እሷ ሞተችብኝ። ወይኔ በፈረሰኛው ጸጋ። ከዛስ ምን ሆነ? ከዛም በላ ወጣው። በጣም ተሰቃይ። ቆይ ጸጋ፣ ይሄ ሁሉ ነገር ሲሆን ማንም ሰው አብሮሽ አልነበር? አዎ ቤዛ፣ ማንም አልነበረኝም። እንደዚህ የተሰቃየው ደግሞ ሌላ ችግር ገጠመኝ። ምን አይነት ችግር? አንድ ጎረቤታችን አንቺ ማለት እኮ ልጄ ነሽ፣ እኔ እረዳሻለሁ ብሎኝ አስጠግቶ ደፈረኝ። ልጅነቴን ነጠቀኝ። ምን ደፈረኝ? ቆይ እንዴት ጨከነብሽ? አላውቅም ቤዛ፣ ግን ጨክኖ ደፈረኝ። በእናታችሁ ተረጋጉ። ተናግሬ ይወጣል። እሺ ጸጋ፣ ከዛስ ምን ሆንሽ? ከዛ ጊዜ ጀምሮ የሰው ፍጥረት አስጠላኝ። መኖር፣ ተስፋ ማድረግ የሚባሉ ነገሮች በሙሉ ከኔ ጠፉ። እሺ ጸጋ፣ ይሄንን ሰው ለህግ አሳልፈሽ አልሰጠሽው? አይደለም ለህግ፣ ለአንዲት ሰው ትንፍሽበት እንደሚሰቅለኝ ነግሮኝ አስፈራራኝ። ድፍረቱን አጣ እና መጨረሻሽ ምን ሆነ? በስተመጨረሻማ የማትወደኝና የማልወዳት አክስቴ ቤት ገባሁ። ታዲያ ጸጊ፣ ይህን ነገር እስከዛሬ ለምን አልነገርሽኝም? ምክንያቱም እንኳን መናገር ማሰብም ስለማልፈልግ። እና እንደዚህ አይነት ሲሆንሹ በዚህ ምክንያት ነው? አዎ ቹቻ፣ እንደዚህ ሆንኩት ወድጄ አይደለም። እሺ በእናትሽ ጸጋሁን በቃ ተረጋጊ። ከዚህ ሁሉ ስቃይ በኋላ አመለካከቴ ሁላ ተቀየረ። ማለት ብር ኃይል እንዳለው ተማርኩ። ማፍቀር፣ ሰው መውደድ የሚባሉ ነገሮች በሙሉ ከኔ ራቁ። ለዛ ነው እንደዚህ አይነት ሰው ሆንኩት። ጸጋዬ በቃ ተረጋጊ። ከዚህ በኋላ ማናችሁ ልታገኙ እንዳትሞክሩ። ላያችሁ ላገኛችሁ አልፈልግም። ያሬድ፣ ስለነበረን ቆይታ በጣም አመሰግናለሁ። ጸጊ፣
አቡሻ ዛሬ ፎንቄን አይታታል? አግኝቻት ነበር። ከነቤዛ ጋር ነበረች። መልሴ ነው ደግሞ ገቤና ተጨማዷል። እባክህ ዛሬ ሸክኩኛል። አራራራራራራ ምንድነው እሱ? ቅድም ሄለን መታ ያስናቀችን ቮይስ ካልሰጠኝ ብላ ሰጥቻት ነበር። አረላሽ ቆይ ለምን ፈልገው ነው? እኔ እሱ አላውቅም፣ ግን ሲመስለኝ ለያሬ ቮይሱን ሰጣው ነገሮችን ልታደበላልቀው ነው ይመስለኝ። እንዴ ይሄ ማሪፍ አይደል እንዴ? ያቺን የዙምባቤ ጭራቅ አስናቀችን ተከላገልናት ማለት እኮ ነው። እሱማ ልክ ነሽ ቦቼ። እና ምኬት ሄደው ነው የጠፋው? እሱ ደግሞ በፒያራችንና በኤርሜላ ጉዳይ ተወጥሯል። ወይ መከራ ወይ መከራ። በቃ ዛሬ ማታ ያስተኛኝ። እናም ፒያሩ ጋር ነው እንዴ ያለው? በቃ እሷን በመሸኘት ሙድ ልቧ ሊገዘግዘው አስቧል መሰለኝ። አቦ ኧረ በእናትህ እንደው ቸሩ መድኃኔዓለም ልቧን አራርቶልኝ ወየ ባለችው እንዴ። አንዴ ሚኪን አንዴ ቀስቴን እያልኩት እኔ ራሱ እኮ ጭንቅላቴ ተፈታ። አንተ ምንድነው የምትወረው? ወይ ቀስቴ ያው የኔ ነገር ታውቂው የለ ዝም ብዬ እኮ ነው። አቡሻ ፎንቄና ቤዛን ከለምካቸው? አዎ እየመጡ ነው። ምን እሺ ነው የደበራችሁ ይመስላል። የሆነ ነገር ተፈጥሮ ይሆን እንዴ? በእርግጠኝነት የሆነ ነገር ተፈጥሯል። ቤዚት የቴና ፎንቄ ሲናችሁ ወጪ ደህና ናችሁ? አለን። እኛማ ምን ነው አለን። የደበራችሁ ይመስላል። ይልቅ እናንተ ምንም አልሆነም ቦቼ። ቆይ ቤዛ ሄለን የማይሆን ነገር አደረገች? የማይሆን ነገር እንኳን አይደለም፣ ግን ቢያንስ አስፈላጊውን ነገር አድርጋለች። ታዲያ ፎንቄ ከፋት ለምንድን ነው? አይ እንዲሁ ነው። ፎንቄ ንገሪ፣ ምንድነው የተፈጠረው? ቆይ ግን አንተ ልጅ በዚህ ስም አትጥራኝ አላልኩ? እሺ አልጥራሽም፣ ግን ምንድነው የተፈጠረው? ስለማያገባ አልነግርህም ነው? አዎ ነው። እንደዛ ከሆነ እኔ ቀስቲችን ጸጋና ንቄ ሳፋታት ሳትወድ በጉዳት እናገረኛት እንዴ? አንተ ተረጋጋ እንጂ አምባል እንዴ? አታትም እንዴ? ፎንቄን እኮ ከፍቷታል። እሷ የከፋት በጸጋ ምክንያት አይደለም፣ በሌላ ምክንያት ነው። እና በምንድን ነው? በቃ ቀስቲ በሌላ ምክንያት ነው እንዴ? እስኪ ፈረሰኛውን በይ። ቀስቲ ፈረሰኛውን አልኩ። አየህ አይደል አቡሻ በትንሽ በትልቁ እንዴት ቱግ እንደሚል። ምን ያርግ ብለሽ ነው? በጣም ስለሚወድሽ እኮ ነው። እና እንደዛስ ቢሆን እንደዚህ መሆን አለበት እንዴ? አንቺ ልጅ ቆይ ቀስቴ ረሳሽው እንዴ? በአንቺ ከመጡበት አይደለም እንደዚህ ከዚህ በላይ ሆነ። በቃ አሁን ተረጋጋ። መጣ እስቲ እሺ እንዴ አንተ ይሄ ልጅ አረበና አንድ ነገር በል። አስናቀችንማ ወይንም መላክ ነው። ቆይ በይሳት ከነቢዛ ጋር ነበር ነው ማለት ነበረብሽ? ልክ ነህ። ከነሱ ጋር ነበር መሆን የነበረብኝ፣ ግን አንድ ላዋራ የፈለኩት ነገር ስላለ ነው። ምን ታውሪኝ የፈለግሽ? ምን መሰለህ ያሬድ፣ በድንገት በጀመርኩት ህይወቴ በጣም ተበጥጧል። ከቤዛ ጋር ስለነበረሽ ነገር ነው የምታወሪው? አዎ ስለ ቤዛና ስለ ቹቹ ነው ማውራክ። እሺ ሰማሽ ነው ቀጥይ። እና ስለተፈጠሩት ነገሮች ስለሰራኋቸው ስህተቶች ማንንም ተጠያቂ ማድረግ አልፈልግም። እናም ደግሞ ለሰራኋቸው እያንዳንዱ ስህተቶች እኔ ኃላፊነቱን መውሰድ እፈልጋለሁ። ጥሩ አድርገሻል። ሌላ ደግሞ ከአንተ ጋር በነበረኝ ግንኙነት ያፈቀርኩ መስሎ ተሰምቶኝ ነበር ስትይ ምን ማለት ነው? ከቤዚ ጋር እንዳትቀራረቡ ስል አንተን በቀረብኩ ቁጥር መልካምነትን ተረዳሁ እና ከዛ ያፈቀርኩ መስሎ ተሰማኝ። ግን ቆይቶም ቢሆን ይሄ ስሜት ፍቅር ሳይሆን እልህ እንደሆነ ገባኝ። እሱን ያስረዳሽ አቡሽ ነው? እውነት ለመናገር አቡሻ ይህንን ነገር እንድረዳ ምክንያት ነው የሆነኝ። ግን ቆም ብዬ ነገሮችን ሳስብ ሁሉም ነገር ግልጽ ሆኖ ታየኝ። ጥሩ ነው። በዛ ላይ አንተ ለእኔ ምንም አይነት ፍላጎት እንደሌለ ሲገባኝ አንድ ውሳኔ ላይ ደረስኩ። እና ምን አይነት ውሳኔ ላይ ደረስሽ? እስከ ዛሬ ላደረክልኝ ነገር ሁሉ አንተን አመስግኜ ከህይወት መውጣት እንዳለብኝ ተሰማኝ። የምርሽ ነው? አዎ ያሬድ፣ ሳታፈቅረኝ ገና ለገና ትጎዳለች ብለህ ስላሰብኩ ብቻ ላሳየኸኝ መልካምነት በጣም አመሰግናለሁ። እሺ ሄዱ። ደህና ሁን። ራስሽን ጠብቂሽ። እሺ ሄሎ ቤዚ። ቆይ እኔ ያልገባኝ ነገር ሄሌን ወይሱን ለያሬድ ብሰጠው ለምንድን ነው ቹቻና ቤዛ እንደዚህ ሆነ? ኧረ እባክህ ቀስቲ እባክህ ተረጋጋ። እንዴ ወሬው ነገ ደርሰኝ እንዴ? ግን በቃ ፎንቄ እንደዚህ ሆነ ያያየው መቼም ሰላም አይሰማኝም። አረ ቀስቴ በእናትህ እስኪ ሰው የሚልን ነገር እስኪ ስማ። እኔ ግን ሁኔታ ምንም እያማረኝ አይደለም። እንዴት እንዴ? በቃ በትንሽ በትልቁ ጓባልክ ቁጥር ፎንቃችን ይቅርታ ልታደርግልህ የነበረውን ነገር ትተዋለች። እሺ ቆይ እኔ ምን ላድርግ?
በቃ እሷን ከፍቷት ሳይ ሁሉ ነገር ይዞርብኛል። በቃ የፈለገ ቢሆን ስሜት መቆጣጠር መልመድ አለብህ። ዲያው ተለማመድ። ትልቅ ሰው ነው። ሁለት ጸጉር አብቅሎ ምንድነው እንደዚህ መሆን? ደኛንም አይታሰቀኝ ነች። ሚጂ ግን ትናንትና ደባሪ ነገር ሳይፈጠር አይቀርም። ሄለን ግን ያስናቀችን ነገር ካፈረጠችው በቃ አስናቀች መግቢያውላ ነው የምታጣው። አሬ ይመስለኛል። አንተ ቆይ ትናንት ከፒያራችን ጋር ምን አወራችሁ? አት ምንም የረባ ነገር አላወራንም። ግን በእናትህ ላጥላት እያልን ሄደን ገዝግዛ እሷ አሪፍ ሀሳብ ነው። እስቲ ቆይ የተመታ ልጅ በዚህ ሰዓት ምን ይሰራል እንዴ? ታው ራሱ ቦቸረን ተንከዚህ ሲሆነልሽ ደም አጋሰስ ይበላል አንድ ነው ሁለት አለው እንዴ? አረ እናንተ ልጆች ግን ባካችሁ፣ አረ ባካችሁ ትልቅ ሰው የሚለውን ነገር ስሙ። ደሙ ምን እሺ ነው? እስኪ ታዛችሁት እዚህ ነው አየን። አንተ ልጅ አማል ቆይ በዚህ ሰዓት ምን ሰራል? እኔማ እኮ የሆነች ነገር አፋችሁ ላድርጋችሁ ብዬ እቺ ነገር ገዝቼላችሁ እኮ። አንተማ ውስጥ የሆኑ አሮጊትም አሉ፣ ተነጫናጭ አሮጊት። አሁን አራት አብዛ ባከረ እዛ እንኩ ልጄ እንካቢክ ደሞ ደና ነገር እንዳመጣ ትርወጣጣራለህ እንዴ? እኔን ምን አይሆኝ ነው እባክህ። ደሞ ፈተና 10 ከ10 ካመጣችሁ ምን እንደማደርግላችሁ አታውቁ። እሺ ማማ አያሚ ልጁ የሆነ አዛውንት ነገር ነው ስልኩ በምክንያት ነው። እሺ እኔ ጎረምሳ እንካውን ለማንኛውም እኮ ቆቀር ቆቀር ወይኔ ያለመታወቅ እኔ አቡሽ ነኝ ቁርሴን ቆቀር ምበላው። አይ እንግዲህ አሁን የሰጡና ብላና ሂድ። እናንተ ለኔ ማስቡልኝ እንጂ ደሞ ለአንተ ምንድነው የምናስብልህ? ሁለት ልጅ ማስተማር እኮ ከባድ ነገር ነው፣ ከባድ። ውይ በዛ ላይ ሆዳችሁ። አረ መድኃኒዓለም በላሁንም ኩብሉና ሄዱ። ገና ለገና አንድ ቆቀር ገዘው ብለህ አስተማርኳቸው ምናምን ስትል አታፍርም እንዴ አንተ? ብቻ ለትክድ ባልሆነ። አረ እኔ አልክድም። ጎበዝ አንተ ጥቁሩ ጎበዝ ነህ። እንዲሁ ወዝህም ቆንጆ ነው። እኔ አስቸገረኝ። አሁን አንተ በልተህ ትሄዳለህ ወይስ አበላም? አረ እበላለሁ አባባዬ። ጎበዝ ልጅ። እኔ ልጅ እንደዚህ ነው በቃ የሰጡትን ሲበላ ደስ ይለኛል። እውነት ያስደስተኛል። አያልቅበት። በቃኛ ረፍዶብናል፣ መሄድ አለብን። አረ ደሞ ስሙ ማስታወቂያ ላይ ስም ተለጥፎ ከሆነ አይታችሁ ንገሩኝ። እሺ ያ ምን ስም እንዴ? የሥራውን ማስታወቂያ ነው። ትናንት እኮ የመጨረሻ ቀን ነበር። አሃ አሁን ገባኝ። ለካ ለልምምድ እያደረገ ነው ቆቀር የምታበላ እንዴ? ታዲያስ ምን ሆነ ነው? በዚህ ጥርስን ታፍታታለህ። እኔ ከተቀጠርኩ በኋላ በገባ በወጣ ቁጥር እየገባ ይሄን ቆቀር መከካት ነው በቃ። አይ ድሌ መሰስ ብዬ ችግር ውስጥ ገባ እየታየኝ ነው። እሰይ ይበል ደግ አደረገ። ዝበላ የረፈደባችሁ በቃ ሂዱ። ቶሎ ጎበዞች። እሺ አባባ ቦቸራ ጎበዝ ልጆች እንደው እንወዳታ እናገባታለን። ይሄ ደግሞ አይመጣም እንዴ? እኔ እንጃ። ይሄን አንዷን አግኝቶ ዋትስአፕ ምናምን እያለ ይሆናል እኮ። ዋትስአፕ አቺ ምን ሆነ ነው የቆየው? የሆነ ሐሳብ እያሰብኩ እኮ። ስማ ያ ምን ሐሳብ ግን የኛ የሶስታችን ነገር ግን አስተውላችሁት? ደግሞ ምን ልትል ነው? አንተ ቺክ ትፈራለህ፣ ግን ቺክ ትፈልጋለህ። እኔ ደግሞ ደፍራለሁ፣ ግን ቺኮች አይፈልጉኝም። የኔን ግን እንዳትነግረኝ። ለምንድን ነው የማልነግርህ? ምክንያቱም እኔ ማንንም ስለማልፈራ አይደል? ምን ያስቃል? ኧረ እኔ አልሳኩም። ጥርሴ ሽል ብሎኝ ነው። ከምን? ከከንፈሬ ነው። አረግ አንተ ደግሞ ምን ያስፈራል? ሃይሚን ትፈላታለህ ብለህ በግልጽ አትነግረው? ምን አገባህ አንተ? ቀንተህ ነው? እኔ ማርክ ነኝ በሃይሚ ምቀናው? አይ አንተ ማን ደፍሮ? አንተ ሰው ቶኝ ብያለሁ፣ ቶኝ። እኔ እኮ ግርም የሚለኝ እዚህ ቺኮቹ የሉ። ምን አለ በድሮ ማንነት ብታወራ? የማይሆነው ለምንድን ነው የማይሆነው? ይለምድብኛል። እሱን ደግሞ አልፈልግም። ይልመድባ እንዴ? ምንድነው አንተ እንደዚህ ኩራት የሚለ? አረ መናናቅ ትሰማለህ? እኔ ማርክ ማለት እኮ የነገ ዲያስፖራና ዳንሰኛ ልትለኝ ነው አይደል? ምን ይሄ ነገር አንተ ማስመርሯል ማለት ነው እንዴ? በጣም ነው። እኔ ግን የምፈራልህ ምን እንደሆነ ታውቃለህ? ዳንሰኝነቱም ዲያስፖራነቱም ቀርቶ እንዳትዋረድ። ይሄ ምን አይነት ሟርተኛ ነው በእናታችሁ? አረ እናንተ አረጋጉት እንዴ! እንዴት ነው የማረጋገው? ምን እንደሚል እየሰማህ አይደል እንዴ? አሁን አስተማሪ ሲገባ ማን ደፍሮ ብሎ ቢጠራ አቤት ማለት ይቀራል? ምንድነው ማርክ ምናምን እያልክ ነግሬሃለሁ። አንተ ልጅ
ኋላ ሃይሚን ጠርቼ እንዳላስገርፈ የሷን ስም አትጥራብኝ ብያለሁ። ኳንተ ሃይሚ እንደምትፈራት ፈጣሪን ብትፈራ እየተወደረስክ እንኳን ፈራኋት ደግ አደረኩኝ። አይ ምን አለ ግን ፈጣሪ የጆሲን ትንሽዬ ድፍረት ለሶስታችን በጥቂቱ ቢያካፍለን። እሱማ የሚሳካለት ወዶ መሰለ እንዴ ምን ልትል ነው? እጁ ላይ የሆነ መስተፋቅር አሰርቷል ምናምን ሲባል ሰምቻለሁ። እሱን ደግሞ ማን ነገረ? ቤቲ ናታ። እቺ ደግሞ በቃ የባጤ ቆጡን ማውረድ ትወዳለች። አሁን ይሄን ምኑን ከምኑ ነው ያገናኘችው? እውነትማ አላት እኮ። እንዴት ታዲያ የቀረቡት ሴቶች ወከክ የሚሉለት ወደው ነው እንዴ? እኔ እንደዚህ አይነት ወሬ አይመቸኝ። ምን አይነት ልጅ ነው? እኔም እኮ አንተ የምትለውን ደስተኛ ህይወት መኖር እፈልጋለሁ፣ ግን ደግሞ በቃ ፈራለሁ። ይገባኛል እኮ ምርጢላ፣ ግን ታዲያ እኔ ምን ላድርግ? እኔ እንጃ፣ ግን ደግሞ እቺ ልጅ ካወቅኳት ጀምሮ ምንም ሰላም እየተሰማኝ አይደለም። እሱ እኮ ይገባኛል፣ ግን በቃ ተረድተሽ ብታግዥኝ የሌለ ነው ደስ የሚል። እሺ ንገረኝ፣ ቆይ ምን ላግዝ? አንቺ ዝም ብለሽ እመኝ፣ እኔ እሷን ነገር የሆነ መላ ፈጥርለታለሁ። ሚኪ፣ ልጅቷ እኮ በጣም ከባድ ሰው ነች። በዛ ላይ ፊዮሪ ጋርዷን ከደበደበችው በኋላ ምንም ጥሩ ነገር የለም። ይገባኛል እኮ ምርጢላ፣ አንቺ ብቻ ተረድተሽኝ ወይ ካልሽኝ የሆነ መላ አላጣም። እርግጠኛ ነህ? አዎ ምርጢላ፣ የሌለ እርግጠኛ ነኝ። እንደምንም ብዬ ፊክስ አደርገዋለሁ። ጥሩ እሺ፣ በቃ እረዳሃለሁ። ግን አንድ ነገር ወቅ። ምንድነው እሱ? እኔ ባለውበት አንድ ላይ ሳያችሁ በቃ ምንም ደስ አይለኝ። አስተይል፣ እሱንም እረዳሻለሁ። የሚያረዳት ሚኪ፣ በእናትህ አንድ ነገር ተረዳኝ። ምንድነው እሱ? ሚኪ፣ እኔ እንደዚህ እየሆንኩ ያለሁት ስለምወድቅ ነው እና በአንተ ምክንያት መጨናነቅ አልፈልግም። ትምህርቴ ላይ ትኩረት አድርጌ መማር ብቻ ነው የምፈልገው። ስለዚህ ፕሊዝ አስተይል ምርጥ
ወይኔ ሚኪ፣ ቆይ ምን አይነት ኮምቦ ነው እያዩ ያለው? እኔ ምንም ግራ እየገባኝ ነው ያለው። በቃ አይሲስና አልሸባብ ተደባለቀ። ከዚህ በኋላ እቺ ልጅ ቁጭ ብድግ ነው የምታሰራው። ወይኔ ጉዴ! ሸው ምንድነው የሚሻለን? ምን አውቃለሁ። አባቡ በቃ አሁን መሄድ ትችላለህ። እሺ ሄርሜላ፣ ሌላ የምትፈልጊው ነገር ካለ መደወል ትችያለሽ። እሺ እደውላለሁ። እሺ በቃ ግቡ፣ ትምህርታችሁን ተማሩ። ኦኬ። ወይኔ ፊዮሪ ጉዳችን ፈላ። ምንድነው? አታያቸውም እንዴ እነዚህ ልጆች? ከቀን ወደ ቀን እኮ ፍቅራቸው በጣም እየጸና ነው። ለምን እሺ ጊዜ አይጸናም? እኔ ፊዮሪ እንደሆነ ማንንም አልሰማም ታውቂያለሽ። ሳውንስ በቃ ትምህርት ቤት ሳይሆን በቃ የሆነ የጦር ሜዳ ውስጥ ያለው እየመሰለኝ። አዎ በእናትሽ አንቺ ዝም ብለሽ አትንበክበቂ። አሁን እሺ በቃ በስተመጨረሻ ማገኘሽ ቤቲ ማለት አንቺ ነሽ አይደል? አዎ ነኝ። አንቺ ማን ነሽ? እኔ ጄሪ እባላለሁ። የክላሳችሁ ተማሪ ነኝ። ምን የምርሽ ነው? አዎ የምሬን ነው። ምን ነው? አይ እንዲሁ ነው። ትላንትና እንደገባሽና ቀኑን ሙሉ ከልጆች ጋር ስትተዋወቂ እንደዋልሽ ሰማሁ። እውነት ነው? አዎ ሁሉንም ስትተዋወቃቸው ነበር። ምን ነው ችግር አለው እንዴ? አይ ምንም። ግን እና ማንን ተዋወቅሽ? ሁሉንም። ሃይሚን፣ በጺን፣ ማርክን፣ ኢዮሲን ሁሉንም ተዋወቂያቸዋለሁ። ኢዮሲን? አዎ ኢዮሲን። ምን ነው ችግር አለው እንዴ? አይ ችግር የለውም። ግን ጨብጠሹ ነበር እንዴ? ማንን? ኢዮሲን? አዎ ጨብጬው ነበር። አላርፍ ያለሽ ጣት ማለት አሁን ነው። ይሄ ደግሞ ምን ማለት ነው? አልገባኝም። ያኔ እናት ዝም ብለሽ ባትንቀዠቀዢ ጥሩ ይመስለኛል። ባትንቀዠቀዢ ማለት? ለምሳሌ ኢዮሲን ሳታውቂው መጨበጥ አልነበረብሽም። ምክንያቱም ለመጨበጥሽ ላንቺ ስለሚጠቅምሽ ነው። ለማንኛውም እኔ ልሂድ። ወዴት? አላቅም፣ ግን ደግሞ ብቻዬን መሆን ፈልጋለሁ። አይ ኢዮሲ፣ ቆይ ምንድን ነው የሚሻለኝ? ቆይ አንተን ከስንቱ ነው የምከላከለው? ለምን ጨበጥሽ? ሆ እቺ ልጅ አማታል እንዴ? ቆይሉ ስለምን ነበር አውራሻለሁ ያልሽ? ግን ሚስጥር ነው። እሺ ቆይ የምን ሚስጥር? ላውራሽ የፈለኩት ስለ ቤዛና ስለ ያሬድ ነው። ቆይ ደግሞ ስለ እነሱ ምንድነው የምናወራው? ቤዛ ያሬድን እንዳፈቀረችው ካወቅኩኝ በጣም ቆይቻለሁ። ምን የምርሽ ነው ይሉ? አይቻቻ ለኔ ያስበሽ ነው አይደል? እንደማታውቂ የምትሆኚ? እኔ እንጃ። አይዞሽ አታስቢ። እኔ ከሱ ጋር ያለኝን ነገር ተነጋግሬ ጨርሻለሁ። ምንድነው የጨረሳችሁት? ለሱ የተሰማኝ ስሜት ፍቅር ሳይሆን ከቤዛ ጋር በገባሁት ላይ የተፈጠረ ስሜት እንደሆነ በደንብ አስረድቻለሁ። የምርሽ ነው ይሉ? አዎ ተተይ ምሬ ነው። ሳይ ለለለለለ ወይኔ ፈረሰኛው አባቴ ጊዮርጊስዬ፣ አንቺ ይሄንን ነገር ካንቺ ነው የሰማሁት። እና ደግሞ ቤዛን በጣም እንዳፈቀረችው አውቃለሁ። ቆይና ታዲያ ምን እንዳረግ ነው ይሄንን የምንነግሪኝ? ፍቅራቸውን እንዲገላለጹ እንርዳቸው ልጅ ነው እንዴ? ያሬድ እኮ እንደሚያፈቅራን ነግሯታል። የምርሽ ነው? አዎ ይሉ እና ግን በዚህ ደረቋ ከሱ ፍቅር አልያዘኝም አለች። ምን? ቆይ እንዴት? እና ታዲያ በቀደም እኮ ከትምህርት ቤት የቀረችው እኔ ከያሬድ ፍቅር ይዞሻል ስላት ይሄን ስሜት ማዳመጥ አለብኝ ምናምን ብላ እናማ በዚህትዮዬ እንዴት እንዳዳመጠችው አላቅም። እኔ ከሱ ፍቅር አልያዘኝም አንቺ በተሳሳተ መንገድ ነው የተረዳሽው ብላ ቆሌን ግፍፍ። ግን እኮ ይሄ ትክክል አይደለም ሄሉዬ። እኔ ነገር ምንም እየገባኝ አይደለም።
አሁንስ ከጸጋ ይልቅ ራሷን ሳይኮሎጂስት ጋር መሄድ ያለባት። ማ ቤዛ እንዴ ቆይ ዘይዳ ስለ ፍቅር ምናምን ልትማር እኔ ምን አውቃለሁ? ቹቻ ግራ ገባኝ እኮ። እኔ ምንም የማውቀው ነገር የለም። ባቢ እኔ ግን አሁን ምን ጭንቅ እንደሚለኝ ታውቃለህ እንዴ? የዚህ ጀሪ የሚሏት ነገር እንዴ የሷ ጉዳይ ደግሞ ለምንድን ነው የሚጨንቀን? እንጃ እንዴ ገና እኮ ከመምጣቷ ልጥፍ ካላልኩኝ እኮ ነው እያለች ያለችው። እንዴ ታዲያ አንተ ምን አስጨነቀ? ቺኮች እንዲለጠፉብሃል ነበር እንደምፈልገው? ቢሆንም ይጨንቃል። ምን ነው የሚጨንቀው? እኔ እንጃ ግን ልጅቷን ሰዓት ምን ትዝ እንደሚለኝ ታውቃለህ? ምን ትዝ ይላል? ላስጠናት ስል እስክርቢቶ ከእጄ ላይ ሲወድቅ እሷ እስክርቢቶ ልታነሳ ዝቅ ስትል እኔም ዝቅ ስል እጃችን እስክርቢቶ ላይ ቀና ስንል ፊታችን አይን ላይ ሲገጣጠም ያለውን ቅጽበት ሳስብ ባቢ ትንፋሽ ነው የሚያጥረኝ። ይሄ ደግሞ ምን ትንፋሽ ያጥራል? እኔ ምን አውቄ ባቢ ብታይ ያን ሰሞን ሽቦታው ሸው እያለብኝ እንቅልፍ ከተኛው ስንትና ስንት ሳምንቴ እንደነበር ብታውቅ። እሷን እያሰብክ አይገርም? ቆይ ዳጊ ትወዳታለህ እንዴ? እኔ አላውቅም፣ ግን ልክ ላጠና ስል ሽውን የሚልብኝ የሴት ልጅ መዓዛ፣ ከዛ ስትስቅ የጥርሷ ፈገግታ። ዳጊ መጦሻ እንዲህ ስልክ ላወራ ብላኝ ስትሄድ የሚታየኝ አቋሟ አይኔ ምን ስልችት እንዳለኝ ታውቃለህ? ያንተኔ ሽው አለች ሽው ምናምን እያልክ የምታወራው ወሬ ታው። ግን ይኸውልህ ሽውታ ግን ቀላል ነገር እንዳይመስል። ቆይ ሽውታ ይሄ መኪና ሲሄድ ሽው እንደሚለው ነው እንዴ? ካንተም ብሶ ልትቀልድብኝ እንደሆነ? ካንተም ብሶ ስትል ምን ማለት ነው? አይሚስ ጠራ እየተንቦቀቦክ ደግሞ እኔ ልትናገር ያምራል? ይኸውልህ ከዚህ በኋላ ስሟን እንዳጠራሽ። ሰው እንዴት ከቃቃ ጀምሮ አንዲት ሴት እየፈራ ያድጋል? ምን አውቃለሁ ዳጊ። ወይ ለምን ቆይ አልፈልግሽም፣ አታናግሪኝ፣ የደረስኩበት አትድረሺ ብላት ቁርጥ አድርጋ ትነግራት። ቢሆን እኮ ጥሩ ነበር፣ ግን እኔ አልችልም። ለምን? ወስኛለሁ። ሂጄ እናገራለሁ ብዬ ልክ ፊት ለፊቷ ስደርስ እግሬ ሽብርክርክ፣ በቃ እኔ እፈራለሁ። ባቢ አንተ ልጅን ቆይ መታለች እንዴ? አዎ። ምን አርጋት? ይኸውልህ አንድ ቀን ዕቃ ስንጫወት እሷን አልፈልግሽም ብያት የሆነች አብስራ የምትባል ልጅ ነበረች። ከእሷ ጋር ሲሄድ የማይሆን ቦታ መታችኝ እና ለዛ ነው ሀይሚ ስትባል ያ ነገር ትዝ እያለ የምትፈራት። ህመሙ ሁሉም ነገር ነው ትዝ የሚለኝ። ታዲያ ምን ተሻለ? እኔ ምንም አላውቅም። ምኞቴ ግን ምን እንደሆነ ታውቃለህ? ከእሷ ግንባር ነፃ መውጣት። ወይ ላጅግ ለምን አትጠብስም? አንተ ያኔማ ሲጣርጋ ነው የምገለኝ። ታዲያ እስከ መቼ ነው እንደዚህ የምትኖረው? የምን አውቄ ጨነቀኝ እኮ። የት አባታቸው ቅድም ከመኪና በጋር ታጅበን ስንወርድ ሁሉም ቆሌያቸው ተገፈፈ አይደል? እንዴት ደስ እንዳለ። ገና ምን አይተሽ? ለሁሉም ማንነታችንን ነው የምናሳያቸው። ልክ ነሽ፣ ግን ከዛ በፊት ይቺ ፊዮሪ የምትባለዋ ልጅ ልክ ማስገባት አለብን። ቀጥሎ ደግሞ ሄዋንን። በትክክል። እኔ ምልሽ ያ ልጅ አሁንም ስለ ፊዮሪ ምንም የሰጠሽ መረጃ የለም እንዴ? ደጋግሜ ላናገረው ሞክሬ ነበር፣ ግን ይቺ ፊዮሪ የሆነ ነገር አግርሰዋለች መሰለኝ። ፍንክች አለላለኝ። ታዲያ ምን ይሻላል? እኛ ደግሞ የግድ ክብራችንን ማስመለስ አለብን። ልክ ነሽ። ትናንት እኮ ከአባቡ ጋር ስንጣላ አባቢ ሰምቶ ሁለተኛ እሷ ስላዘዘች ብቻ ሰው እንዳደበድብ ብሎ አስጠነቀቀው። እንደዛ ከሆነ እኔ ጋር የተሻለ ሀሳብ አለ። ምንድነው? እኔ የማውቃቸው ምርጥ ጋርዶች አሉ እና ለነሱ ደውዬ ጃስ ካልኳቸው እመኝ ፊዮሪ ልክ ያስገቧታል። እንዴ ታዲያ እንደዛ ማድረግ እየቻለኝ እስከ ዛሬ ለምን ሳትነግሪኝ ቀረሽ? እኔማ ዳኒ የተሻለ መረጃ ይሰጠናል ብዬ አስቤ ነበር። ስለዚህ ከምን ጀምር? አንቺ ብቻ የምንከፍላቸውን ብር አዘጋጂ። እኔ አሁኑኑ ደውዬ መንገድ ላይ እንዲጠብቋት ማድረግ እችላለሁ። በጣም አሪፍ። እኔ ደግሞ ኤኒታይም የሚያስፈልገውን ገንዘብ ትራንስፈር ማድረግ እችላለሁ። በጣም ጥሩ። ስለዚህ በቃ በኋላ እንገናኛለን። አሁን ሰዎች አንድ ላይ ሲያዩን ጥሩ አይመጣም።
እሺ እኔ ቆንጆ እሺ ባይ ሃይ ማርክ መቼም ፈልገሽኝ የመጣሽው ናፍቆቴ እንቅልፍ አሳጥቶሽ መሆን አይደለም አይደል? ወይኔ ማርክ እንደው ምን እንደሚሻለኝ ግን አላውቅም። እሱን ተውና እኔ የምልህ እዩሲን መጨበጥ ችግር አለው እንዴ? ብቻ ጨብጫዋለሁ እንዳትዪ። አዎ ጨብጫዋለሁ። ችግር አለው? እሺ እንደው ድልሽ ገና ከመምጣትሽ ተለከፍሽ። ደሞ ማለት ነው ተለከፍሽ? እሱም ቤት ብትነግርሽ አይሻልም? አይ ለምን አንተ አትነግረኝ? አይ እኔ አልነግርሽም፣ ግን ከዚህ በኋላ ልጨብጥሽ ካለሽ እምቢኝ በይው። እሺ እምቢኝ በይው ነው ያልከኝ? ማ እምቢ በይው ነው ያልኩሽ? ኦራ ዋትስአፕ ምንድነው ስሩን የምትቀባጥረው አንቺ ልጅ? እሱን ተውና ባይ በቃ ማንደፍሩይ በኋላ እናወራለን። እድሌ ገና ከመምጣትሽ እሱን ደግሞ ወግ ብሎ ማን ያወጋሽ? እኔ ጄሪ ነኝ። ከኔ ደግሞ አንዲት ነገር ሚስጥሩ ነው ተደብቆ አይቀርም። ገባህ? አረ ግድሌ ኖርማል ነው ዋትስአፕ አንቺ ልጅ ዛሬ ምን ሆነሻል? ምን ሆንኩ እንዴ? በጣም እኮ ቆዝመሻል። አልታወቅሽም? ምን ላድርግ ብለሽ ነው ፊዮሪ? ህይወታችን ወዴት እየሄደ ነው የሚለውን ነገር ሳስብ በጣም ይጨንቀኛል። ምን ማለት ነው? እኔ የእነዚህ ልጆች ጥምረት ምንም እያስደስተኝ አይደለም። የነማ? የጸጋና የሄርሜላ። እሱ ነው እንዲያካበድሽ? እንዴት አላካብድም የኔ እናት። ቆይ ቅድም ከመኪና አወራረዳቸውን ግን አይተሽዋል? እና ምን ችግር አለ? የጸጋን ኮንፊደንስ ሳይ በቃ የሆነ ነገር ልታረግ ያሰበች እየመሰለኝ በጣም እያስጨነቀችኝ ነው። ግን ደግሞ ተጨንቀሽ ምንም የምታመጪው ነገር የለም። እሱማ ምንም አላመጣም። ግን ደግሞ በቃ ጭንቅላቴ ሌላ ነገር ማሰብ አቃተው። ደግሞ ምርጥዬ ዘዴ ስለፈጠርሽ በሱ መንገድ ማለፍ ትችላለሽ። ስለምን ዘዴ ነው የምታወሪው? ድንገት መተው ሊያስፈራሩሽ ቢሞክሩ እንኳን እንደባለፈው ፌንት ነቂያለሽ። እሱ ፌንት ቀላል ጠቅሞኛል። ይሄን ጊዜ አጉል ነበር ሞላ። ደንባሪት ጀመረሽ ደግሞ ምኑ? ቆይ ደንባሪት ብለሽ አትጥሪኝ ያልኩሽ ስንት ጊዜ ነው? ታዲያ እኔ ምን ላድርግ? ደህና ወኔሽ ተመለሰ ስል ወደ ድሮ ማንነትሽ ዝፍቅ ትያለሽ። እና እኔ ወድጄ ነው የተፋጠጥኩት እኮ ከሽጉጥ ጋር ነው። በቃ ለማንኛውም ተረጋጊሽ። እኔ ግን ከኔ ይልቅ ያንቺ ነገር በጣም እያሳሰበኝ ነው። እኔ ደግሞ ምን ሆንኩ? ድጋሚ ከነዛ ሰዎች ጋር ተላትመሽ ሌላ ጦስ እንዳይመጣብን ብዬ ነው። እሱን ነው እንዴ? እኔ ግን የምፈልገው እሱን ሳይሆን በቃ ያለሽበት ድረስ እንኳን መተው ችግር ቢፈጥሩ ንቀሽ እንድታያቸው ነው። እመኝኝ ሔዋን፣ እኔ ጋር መተው ችግር ካልፈጠሩ እኔ ምንም ለማድረግ አልሞክርም። ወይኔ ጉዴ ድሌ። ወይ ካልሆነ ትምህርት ቤት እንቀይር እንዴ? አባንቺ ደግሞ ወሬ አታብሺ። ነይ በቃ ወደ ክላስ ንግባ። ነይ አሃቢቻ። ቆይ ግን ዮሲ ምን እየተካሄደ ነው ያለው? ማለት ምን ተፈጠረ? ቆይ እቺ ልጅ ማናት? ለምንድን ነው የመጣችው? ስለማን ነው የምታወሪው? እቺ ጄሪ ነቻ። ቆይ ምንድን ነው አላማዋ? እሷን ነው እንዴ? አዎ ስለሷ ነው። ቆይ አንቺ ምን ብላሽ ነው እንደዚህ ተብሳጭሽ? እንዴ ምንድን ነው የሚያክል ለወሬ ማነፍሰፍ? ስለ ሁሉም ነገር ካላወቅ ተብሎ ድርቅ ይባላል እንዴ? ብቻ በወሬ ተቀናቃኝ መጣብኝ ብለሽ ባልሆነ እንደዚህ ተናደድሽ? አረ ዮሲ ምንም ያህል ወሬ በወድ እንኳን እንደሷ እንኳን አልሆነም። ገና ከመምጣቷ ያልፈለፈለችው መረጃ የላትም። ቆይ ምን ብላሽ ነው በዚህ ልክ የተናደድሽባት? እኔ እንጃ። ምንም ባትለኝም ግን መቅለብለቧ ምንም አልተመቸኝም። እኔ ደግሞ እንደዚህ አይነት ነገር ደስ አይለኝም። ቆይና እኔ ምን እንዳደርግ ነው እየነገርሽኝ ያለሽ? ኡፍ ዮሲ እንጃለ። ቆይ በወሬ ተበለጥኩ ብሎ በዚህ ልክ መናደድ ይቻላል? ወይ ጉድ! የኔ ትርትር የኔ ትርትር ምን ነው ደበረሽ እንዴ? ምን ማለት ነው? ያው አንቺን ክላም ሳረግሽ ልብ ትር
ትርትር አላለም እናማ የኔ ትርትር አልኩሽ። ግን ከደበረሽ ይቀራል። አልደበረኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። የሚያራዳ ልጅ። እኔ ምልሽ ቅድም ጸጋ ምን ሆና ነው ሂሮ ስታይል የምታራምድብን? የሷን ነገር ስትው ምን ነው ወይሱን ለያሬድ ገጨሽው እንዴ? አዎ ትናንትና ሰጥቼው ነበር። እንዴ እና ምን ተፈጠረ? በጣም ብዙ ነገር እኮ። ምንድነው እሱ? ያሬድ ጸጋን በጥፊ መታት። እሰይ እሰይ እልልል ምን አለ ልታብጅ እልልል እሰይ። ምን ነው ብስ ምን ሆነሽ ነው? እኮ እርሜ ልኬን ሲጠብቀው የነበረ ቀን እኮ ነው። ጸሎቴ ሰመረ። በስተመጨረሻ ቀኑ ደረሰና የጸጋ ማንነት ተጋለጠ። ይሄ ጀዝባ ደግሞ ቮይሱን ሰምቶ አላምንም ይላል ብዬ ፈርቼ ነበር። አይ በአሁን እንኳን አምኖናል። ቆይ የኔ ትርትር ለምንድን ነው የደበረሽ? ቆይ አንቺን ቮይስ ለነብይ ሰጠቻቸው እንዴ? አይ አልሰጠቻቸው። ታዲያ ምን እሺ ነው? ጸጋ በዚህ ልክ ክፉ የሆነችበት ምክንያት በደንብ አስረዳች እና ቡሻ ምክንያቷ በጣም ይረብሻል። ሁላችንም ተረብሸን ያደር ነው። ወይኔ በጣም እሺ። አሁን ቆይ ምን ብላችሁ ነው? በጣም ብዙ ነገር። የምርሽ ነው? አዎ የምሬን ነው። እሺ ምንድን ነገረቻችሁ? ንገሪኛ። ተዋቡሻ ይቅርብ። ታሪኩ በጣም ይረብሻል። እኔም እኮ ደሮን ገምቼ ነበር። ምን ነበር የገመትከው? እቺ ልጅ ወይ ትልቅ ሴትዮ ነች ወይ ደግሞ እንደዚህ ሴጣን እንድትሆን ያደረጋት ነገር አለ ብዬ ነበር። ግምት ትክክል ነው። በቃ ፈታ በይ እና ከዚህ ሙድ እንድትወጪ ምን ላድርግልሽ? አይ እንጃ ግን የሆነ ነገር ብታደርግልኝ ደስ ይለኛል። እሺ የኔ ትርትር ሲኒ ትርትር እንዴ ደገመችው። እንዴው አምላኬ እንዴው ተመስገን። በአንድ ቀን ሁለት ጸሎት ይሰመረ። እንዴው ሰመረ የኔ ትርትር። ስነሳ ባዘን በትካዜ ፎንቄ አንተ ሸቢ በነበርክበት ሰዓት በጣም ያበደ ሙዚቃ ወጥቶ ነበር። ከዛን ምን አለ ከፎንቄ ጋር ፒስ በነበርንና ይሄን ዘፈን አብረን በዘፈንልን ነበር። የምርሽን? አው የምሬን ነው። ቆይ ምን የሚል ዘፈን ነው? አይውልህ እዘፍንልሃለሁ፣ ግን ያው በድምጽ ሙድ መያዝ አይቻልም። ድምጽን ስለማረፈው ለሱ ምንም እንዳትስቢ እሺ። በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። ምንም ጣጣ የለውም። እኔ እኮ ነኝ የምዘፍነው። ዋኮትን ይቀጥሉ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ይሄን ዘፈን ነው በደንብ ነው ማረፈው። ሸብያለሁ የሻይ ከውስጡ ሊከፈት ነበር። የምር ነው ፎንቄ? ፈረሰኛን ከምሬ ነው። እንደውም ያግጥም ይጽፍልኛል ያልኩሽ ልጅ በቃ አንቺን ቦታ እየተካ ሁሉ ይዘፍንልኝ ነበር። እንነና ቆይ ምን እያላችሁ ነው የምትዘፍኑት? ልንገርሽ? ይኸውልሽ ድምጼ ግን ያንቺ ስቴል ስለሆነ በስድስት ተለፈትሽ። እሺ እኔ እኮ ነው የምዘፍነው። አንቺ ምን ቤት ነሽ? ብድር በምድር ይሉታል። ይሄ ነው ስታይል። ቹቹሻ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ቀስትዬ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? የሸቤ ህይወቴ አላልቅል ብሎ አንቺን በመጠበቅ ዘመኔን ፈጀሁኝ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? በጣም ናፍቀኸኛል የኔ አድርግ የኔ አዝግ ዘመናት አለፉኝ አንተን በመጠበቅ ሲርበኝ ሲጨንቀኝ አንተን እያሰብኩኝ ይኸው ቆዝም ያለው በሩን እያየሁኝ ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፎንቄ ግን ማለት ጓደኛ ቆንጆ ግጥም ጸሐፊ ነው ከምነግርሽ በላይ። አንተ እኔ ራሱ ግን ምን አይነት ገጣሚ ነኝ? አንቦለቦልሽ እኮ እንዴ! ይኸውልህ እኔ እንደውም ሁሉንም ነገር ትችዋለሁ። እሺ ካሁን ወዲያ ገጣሚ ነው የምሆነው። እና እንዴ ይኸውልህ
እኔ እኮ ማለት ጥበብ እንዲህ አንኳኩታ እኮ ነው የጠራችኝ። እና ለዚህ ልዩ ተሰጥቶሽ ቆንጆ ምሳ ልጋብዝሽ ነው። ያው እንግዲህ ያንተ ግብዣ ከሳምቡሳና ከእርጥብ አያልፍም፣ ግን ችግር የለውም። አንዱን መርጠህ ትጋብዘኛለህ። እሱንስ ማናየብን እንዴት በልና ምን አለ እንዳፍቃሮኝ እንኳን አቀፈሽ እንደ ድድሉን ብትሰጪ። ኧረ ቀስቲ በእናትህ ናት። ቆይ አትጃጃል። አጭ ያስታይ አንዳንድ ጊዜ ደግሞ ጭዋታና ሳቅ አልረሳም አለኝ ተተክሎ ካንጀቴ እንዴት ነሽ? ልጅ እኔ የምልሽ ግን ስለ ዩስ የሚወራው ነገር እውነት ነው እንዴ? ምን አሉሽ? መጀመሪያ ተዋወቅሽው ወይ አለችኝ። አዎ አልኳት። ከዛም በኋላ ደግሞ ጨበጥሽው አለችኝ። አዎ አልኳት። ከዛም የማይሆን ነገር አውርታ ጭንቅላቴ ውስጥ የማይሆን ነገር ፈጠረች። ማናት እሷ? እቺ ቤቲ ናታ። እኔንም እንደዚህ ብላኛለች። ግን ምን ለማለት ፈልጋ ነው? እኔም አልገባኝም። ግን ደግሞ እኮ በጣም ግራ የገባኝ ማንደፍሮንም ስጠይቀው ልክ እንደሷ ተመሳሳይ መልስ መለሰልኝ። ማንደፍሮ ደግሞ ማን ነው? ማንደፍሮ ማን እንደሆነ እስካሁን ድረስ አታውቂም እንዴ? አላውቅም። ማን ነው እሱ? ማንደፍሮ እኮ ማርክ ነው። ምን? እኔ ራሱ ስሰማው ልክ እንዳንቺ ሳቂ መቆጣጠር ከብዶኝ ነበር። ቆይ ምን ሲል ነው ማንደፍሮ ወደ ማርክ ቀየረ? እንጃለት ደግሞ እኮ ከሱ እንደ ሀቢብ ተገኘ። ታንቺ ልጅ ደፊ ዲያስፖራ እንደዚህ አይባልም። ዳንሰኛም እንደዚህ አይባልም። በቃ እሱ ልጅ ባንድ ማሊያ ነው ሁሉንም የሚታወቀው። አይገርምሽም? በቃ እስቲ ለማንኛውም እኔ ልሂድ። ወዴት? ጠሎብኝ አንድ ቦታ መቀመጥ በጣም ነው የሚያስጠላኝ። እሺ ደስ ይላልሽ። እሺ በቃ ከፈለግሽኝ ሁሌም ቢሆን ከጎንሽ አለሁ። እሺ እሺ እኔ ቅረሽ። ቻው ቻው። ጸጋ አንዴ ላናገርሽ ፈልጌ ነበር። ምንድን ነው የምትናገረኝ? ስለ ትላንትና ጉዳይ። ትላንት ምን ተፈጠረ? የተፈጠረውን ነገር ሁላችንም እናውቃለን። ግን ደግሞ የፈለገ ነገር ቢፈጠር አንቺ ላይ እጅ ማንሳት አልነበረብኝ። ስለምትለው ነገር እኔ ምንም አላስታውስም። ምን ማለት ነው? ትሰማኛለህ ያሬድ? ምንም ነገር ልታስታውሰኝ አትሞክር። ግን እኮ ትላንትና እኔ እንደዛ የሆንኩብሽ ያሳለፍሽውን ታሪክሽ ስለማላውቅ። በቃ ዝም በል አልኩ። እሺ ይቅርታ። አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ትሰማኛለህ ያሬድ? ከዚህ በኋላ ማናችሁም ያለፈ ህይወቴ ልታስታውሱኝ እንዳትሞክሩ። ገባ? ግን እኮ ጸጊ እየሄድሽበት ያለው መንገድ ትክክል አይደለም። ምን ትክክል ይሁን ምን ስህተት ይሁን አንተ አትመክረኝም። እሺ ደግሞ ድጋሜ ልታገኘኝ እንዳትሞክር። ይሄ ትእዛዜ ለአንተ ብቻ ሳይሆን በዙሪያ ያሉ ሴቶችን ይመለከታል። እሺ? አረ ጸጋ ተራክተን ነው። ገባህ ወይ? አዎ ገብቶኛል። በጣም ጥሩ። ቆይቼ ልጅ ወዴት እየሄድሽ ነው? እኔ ፐርማንሽ እንደበርሽ ሚኪኒ በጣም ጨንቆኛል። አሁንም በኤርሜላ ጉዳይ ነው እና ከሱ ውጭ ሌላ በማን ሊሆን ይችላል? በዛ ላይ አታያቸውም እንዴ ከዘር ጸጋ ጋር እንዴት ሲያረጋቸው እንደነበር? እሱማ እኮ አይቻችኋለሁ። በቃ ነገር ስራቸው እኮ የተማሪ ሳይሆን ፊልም ላይ የሚተውኑ ተዋናዮች ነው የሚመስሉት። እቺ ጸጋ የምትባል ልጅ ግን ምን አድርገን እንደምንፋታት ምንም ሊገባኝ አልቻለም። እኔ ምንም ነው ያላማረኝ። የኔ ፒያር አንቺ ምንም አትጨነቂ፣ ሁሉም ነገር ፊክስ ይሆናል። ወይ ፊክስ ፊክስ እያልክ ስንት ነገር እንደተፈጠረ እያየ ነው አይደለ? ግድ የለሽም የኔ ፒያር፣ የሆነ መላ እናጣው። እኔ ምንም አያገባኝም፣ ግን በጭንቀት ምክንያት የሆነ ነገር ሆኜብህ ለአንተም ጸጸት ከሚሆን በቃ አላቅም፣ የሆነ ነገር አድርግ። እስቴል የኔ ፒያር፣ በቃ የሆነ ነገር አደርጋለሁ። ለመሆኑ አቡሻስ? እሱማ ያው ይለንጋን ያለ። ለነገሩ እሱ ምን አለበት? እኛ እዚህ እንጨነቃለን፣ እሱ ደግሞ ሄዶ ይጀናጀናል። ያሁኑ ግን የሆነ ጅንጀና ምናምን አይነት ነገር አይመስልኝ። እና እያጠኑ ነው? ጸጋን ሪከርድ ያደረጋትን ቮይስ ትናንትና ለይለን ሰጥቷት ነበር። ምን ልታደርግበት? እኔ እንጃ፣ ምናልባት ለያሬ ልሰጠው ፈልጋ መሰለኝ። በቃ አሁን ሁሉም ነገር ተገለጠልኝ።
እንዴት? በቃ ያን ቮይስ ከሰጠችው በኋላ ነው ጸጋ ደግሞ ከሄርሜላ ጋር የሆነችው። አይ እሱማ ከባለፈው ጀምሮ እኮ አንድ ላይ ነበር። አይ እሱና ይሄ በጣም ይለያያል። ለማንኛውም የምትለኝን ሰምቼው ይልሽ የሚያረጋል እስቲ ለማንኛውም እኔ በቃ ልኩስ ቻው በቃ ቤዛ ምንድነው? ነይ አልመጣም። ነይ ብዬሻለሁ። ከተነሳው ማየውን ነገር ነው የሚፈጠረው። ኧረ እባክህ ምን እንዳታመጣ ነው? ነይ እሺ መጣሁ። አቤት ምን ፈለክ? ምን? ቁጭ በይ። ሰምተሻል? መሄድበት ስላለኝ አልቀመጥም። መናገር የምትፈልገውን እዚህ ቆሜ ተናገር። ምንድነው? መናገር የምፈልገው እንድናገር መጀመሪያ ቁጭ በይ። አንተ ልጅ አማህል እንዴ? ምንድነው አላማህ? ቆይ ቁጭ በይ ብዬሻለሁ። ቁጭ በይ። እሺ ተቀመጥኩ። ንገረኝ ምንድነው? ሁኔታሽ የተናደደ ሰው ነው የሚመስለው። ስለዚህ ተረጋጊ። ወይኔ ቤዛ። እሺ ተረጋግቻለሁ። ለምንድን ነበር የፈለከኝ? ምን ሆናችሁ? እነማ? አንቺን ያርድ ማለት ከቅድም ጀምሮ ሳያችሁ እሱም ብቻውን አንቺም ከጓደኞችሽ ጋር በጭንቀት ተውጠሽ ነው ያለሽ። ምንም አልሆነም። የሆናችሁት ነገርማ እንዳለ ግልጽ ነው። ሲጀመር ምንም ነገር እንኳን በሁሉ አንተ የመናገር ግዴታ የለብኝም። እሺ ቆይ ተጠ ያበሳጨሽ ነው ማ? ያሬድ ነው። ሌላ ምን ወጣ? እሱ ደግሞ ምን አድርጎ ነው እኔን የሚያበሳጨኝ? ምናልባት እቺ ታርጉብሽ። ምን ነው ገረመሽ? አንተ ልጅ ቆይ ጤነኛ ነህ? እንዴት ነው እኔና እሱ መሀል ምንም ነገር ሳይኖር እቺ ተደረገብኝ ብዬ ልናደድ የምችለው? በጣም አሪፍ። ይሄ ደግሞ ምን ማለት ነው? እኔም ማረጋገጥ እንፈልገው ነገር ይሄ በእናት ነገሩን አታወሳስበው። የምታወራው ነገር ምንም እየገባኝ አይደለም። ማለትማ ባንቺና በሱ መካከል ምንም ነገር እንደሌለ ማረጋገጥ ነበር የፈለኩት። አልገባኝም። ማረጋገጥ ለምን አስፈለገ? የሱ ፍቅረኛ ካልሆንሽ የኔ ፍቅረኛ ትሆኛለሽ ማለት ነው። ምን? አንተ ልጅ ያማሃል እንዴ? ተረጋጊ አንቺ ልጅ። እንደዚህ አይነት የማይሆን ነገር እየተናገርክ እንዴት ነው መረጋጋው? እንዴትም ተረጋጋ፣ ይመለከተኛል። የሱ ፍቅረኛ ካልሆንሽ የኔ ትሆኛለሽ ማለት ነው። ትሰማኛለህ? የማናችሁም ፍቅረኛ አልሆንም አልኩ። እንደሱም አይቻልም። ለምንድን ነው የማይቻለው? ምክንያቱም እኔ ስለማልፈቅድልሽ። ቆይ አንተ ልጅ ራስህን እንዴት አድርገህ ነው የምታስበው እንዴ? እንዴትም ላስበው እሱ ያመለከትሽ፣ ግን ሁለት አማራጭ ሰጥቼሽ። እሺ ልስማ። ምንድነው አማራጭ? ይኸውልሽ የኔ ቆንጆ፣ እዚህ ትምህርት ቤት ሰላም መማር የምትፈልጊ ከሆነ ወይ የኔ ፍቅረኛ ትሆኛለሽ ወይ የያሬድ ፍቅረኛ ትሆኛለሽ። ካለበለዚያ ግን ጥሩ ነገር አይፈጠርም። እኔ ግን ምንም እንድትሆኝብኝ አልፈልግም። ወይኔ ቤዛ፣ ቆይ ልጅ ያማል እንዴ? የት ነው የምትሄደው? አንተን ልነግርህ እኮ ነው እዚህ ድረስ የመጣሁት። ወዴት ነው የምትሄደው? ጥለህ ጄሪ ልሞት ነው? ማን እንደሞተ ነው የምትሞተው? ምን ሆነሃል? ምንም እኮ አላደረግም። ወይኔ ማዬ፣ ኧረ በቃኝ። ይሄ ልጅ ያማዋል እንዴ? ቆይ
በእናታችሁ እኔ ምንም አይምሮኝ ማረፍ አልቻለም። ኧረ እኔም ሁሉም ነገር ግራ እየገባኝ ነው። አይ ራሱ ማታ ያሳለፈችውን ህይወት እያሰብኩ ምንም እረፍት ላገኝ አልቻልኩ። ቆይ እሺ አሁን እሺ ብላ ያሬድን የምታናግረው ይመስላችኋል? እሱንማ በእርግጠኝነት ታወራለች። በእናታችሁ እሺ ባለችንና ሳይኮሎጂስት ባናገረች። እሱ ቢሆንማ በጣም ጥሩ ነው፣ ግን ደግሞ ያን ያክል ቀላል አይሆንም። ቢሆንም ግን የሚቻለንን መሞከር አለብን። ያሬድ ያውና እየመጣ ነው። ምን ብለው ይሆን? ፊቱ ግን ጥሩ አይደለም። ወይኔ ጉዴ! ይሄኔ ቮይስ ሰጥተው ይሆን እንዴ? በስጧ ታዲያ ምን ችግር አለው አይደል? ይኸውልሽ የኔ እናት ምንም ነገር ቢፈጠር ጀርባችን እንደማንሰጥሽ ቃል ገብተንልሻል። እሱማ እንዴት ናችሁ? አለን። ጸጋን አናገርካት? ላናገራት ሞክሬ ነበር። እና ምን አለች? ከዚህ በኋላ ማንኛችሁም ተሳስታችሁ ያለፈ ህይወት እንዳታስታውሱኝ ምናምን ነገር አለች። ምን? ያሬድ የምርህን ነው? አዎ የምሬን ነው። ሌላስ ምን አለች? እና ደግሞ ተሳስተ ልታገኘኝ እንዳትሞክር አለች። ምን ማለት ነው? ከኔ ጋር ያላት ነገር እንዳበቃና ድጋሚ ልታገኘኝ እንደማትፈልግ ነው ነገረች። ወይዳ ቆይ አሁን እቺ ልጅ ወዴት እያመራች ነው? አላየሻትም? ቅድም እኮ ወደ ሄርሜላ እያመራች ነው። ቢሆንስ ታዲያ ያሬድ ሊቀርባት እየሞከረ መሸሹ ለምን አስፈለጋት? እንግዲህ ድርጊቱ አሳፍሯት ነው የሚሆነው። በዚህ አይነት እኮ እቺ ልጅ ዝም ካልናት የሌላ ሰው ህይወት ልታመሰቃቀል ትችላለች ማለት ነው። ታዲያ ብላ ካልሰማችን እንዴት ብለን ነው ሀሳባችንን የምናስረዳት? እሱን አላውቅም፣ ግን የሆነ መንገድ መፈለግ ይኖርብናል እኮ። ጸጋን የምናግባባበት? አዎ በትክክል ልፉ ቢለን ነው እንጂ የሚሆን አይመስለኝም። እንዴ ለምን አይሆንም? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ትንሽ ጊዜ እንስጣትና ተረጋጋ፣ ከዛ ይጃ እናገራታለሁ። ይሄ ጥሩ ሀሳብ ይመስለኛል። እኔ ግን ጊዜ ሳናጠፋ ሄርሜላን ቀርበናት በሷ በኩል ብናናግራት ባይ ነኝ። ከሱ ይልቅ የያሬድ ሀሳብ ግን ጥሩ ይመስለኛል። እንዴ ምን ሆናችኋል? ቆይ እስከዛ ድረስ እሷ ሌላ ችግር ብትፈጥርስ? ቤዚት የኔ እናት ያቺ ጸባይሽ። እሺ በቃ በእናንተ ሀሳብ ተስማምቻለሁ። እሺ በቃ እኔ ልሂድ። ደግሞ ስላደረክልን ነገር በጣም እናመሰግናለን። እሺ የጸጋ ጉዳይ የኔም ስለሆነ ችግር የለም። ትልሽ ምን እዩሲ ቆይ ግን ሄዳ ግን ያመዋል እንዴ? ማለት ምን ሆነ? ለምንድን ነው የማያናግረኝ? እሱማ አንቺ ጥፋት ነው። እኔ ደግሞ ምን አደረኩኝ? አንቺ ነሻ እናንተ ቤት መጥቶ እስኪድቱ ሲወርቅበት እኩል ለማንሳት ስትሉ አይን ላይን ባትጋጭ ኖሮ እሱ እንደዚህ አይሆንም ነበር። እና ታዲያ እኔ ደግሞ ምን ማድረግ እችል ነበር? አንቻልሽ። እሱን ተውና ግን ስላንተ የሚወራው ነገር እውነት ነው እንዴ? ደግሞ ስለኔ ተባለ። ሁሉም ሰው እንዳጨብጩ እያለኝ ነው። ደግሞ ማነው እንዳጨብጩ ያለሽ? ሁሉም ናቸው። እንግዲህ እንደዛ ያለሽ ለምን እንዳለሽ ልሽ መጠየቅ ነው። ወይ ለአንቺ ማሳወቅ አለብኝ። አትሊስት አውርቼ እስክጨርስ ድረስ ብትጠብቅ ምን ችግር አለው? ሁኔታሽን ሳይው ቶሎ መጨረሻ አይደለሽም። ስለዚህ እኔ ብሄድልሽ ይሻላል። ቻው። ልጅ አሟል እንዴ? አይድሌ የኔ ኑሮስ አሁን ኑሮ ነው ወይ ነው ባሰኝ። አንተ የመረህ ነው እንዴ ብታለቅሰው? አዎ የመረህ ነው። ምን ሆነ ነው? እስኪ እዚህ ጋር ተቀመጥ። ምን ያለውኩት ነገር አለ? ቀስቲ ምን ያለውኩት ነገር አለ? አይ ወይ አላገባው ወይ አልወለድኩ ወይ አልሰራው ወይ አልተማርኩ ወይ አላረስኩ። አይኔ ተወኝ። ቆይ ምንድን ነው የምታወራው? ገና ህፃን አይደለን? ስለምን እድሜ ማለቅ ነው የምታወራው? ተወኝ። እድሜንማ ከሆነ ነኝ። ኧረ ቦቼ በፈረሰኛው አታስጨንቂ። ቆይ ምንድን ነው የተፈጠረው? ወድጄ ነው ወይ ሆድ ቢብሰኝ እንጂ። እሺ ቆይ ንገሪኝ፣ ምንድን ነው ሆድ ያስበሰ ነገር? እስኪ ተወኝ። ሁሉም ቢናገሩት ሆድ ባዶ ይቀራል ትላለች እማማ። አንተ ልጅ የተፈጠረውን ነገር ንገረኝ፣ ደሜን አታፍለው። ይፍላ ደም ታስፈራራለህ እንዴ? እኔ ለራሴ ሆድ ብሶኛል።
እሺ በቃውን ከሆነ ነገር ተናገር። ኧረ ተው እባክህ እኔ ከነገርኩት አዝንብኛለህ ይቅርብኝ። ለምንድን ነው ማዝንብህ? አይ እሱን አላውቅም። ማነው እኔ እንጃ ብቻ ከነገርኩ ግን የምታዝንብኝ ይመስለኛል። እኔ ገዝቴ ኧረ ያራዳ ልጅ መቼም አላዝንብህም። ፈረሰኛው ስታይል እና ተናገር። ምኑን ነው የምነግርህ? እባክህ እኔ ምንም አልሆንኩም። ትንሽ ደብሮ ሳይኮ ላዝናናሽ ብዬ ነው። የምር ነው ቦቼ? እንደረሰው ደግሞ ምልሃል ትቀጸፋለህ። ላንተው ነው። ወይኔ ቀስቴ መጨረሻ ያንተ መጫወቻውኝ ልቅር። ታዲያ ምን አባቴ ላድርገው? እንደ በፊት እኮ በቃ መጥቼ ምን ሆነ ነው አይዞ ምናምን ነገር ብል በቃ መጋተት ነው የሚሆነው ብዬ እኮ ነው። እንደሆነ ታውቃለህ መለነ። እኔ ቀስቴ ደግሞ ባልሰራልህ ሰው ብላ ትጥራኝሽ አሳያለሁ። ኧረ እባክህ ስማኝ እኮ የጎዳና ልጅ ነኝ። ማለት ነው ቀስቴ ሊያራዳሽ ግን ቆቀር ላምጣልህ እንዴ? ሄዶ ደዛ ቆቀር ለናቡታስታች በስራ ያትግቢያ ደግሞ ዝም ስልሽ እኮ ታበየዋለሽ ማን ቡሻ ምን አዲስ ነገር አለ? የኔ ትርትርን ገዝግዣት መጣ። የኔ ትርትር ነው ያልከው? አዎ ምን? እሺ ወይኔ ሚኪ አንተ ደህና ኢንፎ ይዘህ ትመጣለህ ብለን ስጠብቅ ከምን የሆነ ትርትር ሙድ ውስጥ የገባው? በቃ ምን ላድርግ፣ እሷን ክላም ሳረጋት ልቤ ትርትር አለ። በቃ የኔ ትርትር አልኳት። ወይ አብሻ እንደው ምን እንደሚሻል እኮ በቃ አንተ ነገር እንደዚህ ሆኖ ይቅር። የኔ ፒያር ቆይ ምን እሺ ነው? ዝም በል። እኔ አንተ ፒያር ደግሞ አይደለሁም። እሺ እና የኔ ፒያር ማነች? ያቺ ትርትር ናታ። አንቺ ደግሞ ምንድነው የሚያስቅሽ? ይሄ ልጅ አሁንስ የሚያወጣቸው ስሞች በጣም እያስገረሙኝ ነው። አትፍረዱበት። ይሄ ልጅ እኮ የሆነ ውስጡ የሆነች አሮጊት አሉ። ወይዘሮ አንተ ልጅ ፍታኝ ብያለሁ። ያለበዚያ ጻና ቂርቆስን አስቀየማለሁ። እሺ እና ትርትር ስላስናቀሽ ማለት በቃ ትናንትና ቮይሱን ከወሰደች በኋላ ከነቤዛ ጋውና ለያሬድ ወዬ ብለው ነበር። እና ምን ተፈጠረ? አንተ ያሬድ በቃ ጓ ብሎ ፊቷ ላይ አሻራውን አሳረፈ። ማለት በጥፊ መታት? ያውም በኃይለኛው ነው። እሰይ የት አባቷ እንደዚህ ቅጥል ተበል። ግን ከዛ በኋላ ደባሪ ነገር ሳይፈጠር አይቀር እና ምን? እሺ በቃ እንደዚህ የሆነችበት ምክንያት ላይፏን ነግራቸው በጣም ደብሯቸው ነበር። ማ አስናቀች? አዎ ሚኪ ጩጬ እያለች ላይፏ ላይ የሆነ ነገር አጋጥሟት ነበር መሰለኝ። ቆይ ምን አይነት ነገር? እሱን እንኳን አላውቅም። ወይኔ ፊዮሪ፣ ሁሉም ሰው ለካ የራሱ ስቃይ አለበት። ፊዮሪ ምን ሆነሽ ነው? እንዳትከተኝ፣ ማናችሁም እንዳትከተሉ። ሄዊ እንዴት ነሽ? እንዴት ነሽ? ምን ሆነሽ ነው ቆዝመሽ የተቀመጥሽው? አረ ምንም አልሆንኩም፣ ዝም ብዬ እያሰብኩ። እኔ የትሽ እያለሁ ምን መቆዘም ነው? ቢሆን ይሁንሽ ንገኝ። እኔ ምልሽ ቤቲ አንድ ጥያቄ ልጠይቅሽ ይቻላል? ቆይ ለምንድን ነው ሴቶቹን እዮሲ እንዳጨብጡት እያላችሁ ለክላስ ተማሪዎች የምታወሩት? እሱማ እኮ ስራውን ስለምናውቅ ነው። ማለት ያው ባለፈው እንደነገርኩሽ እሱን መጨበጥ ማለት መለከፍ ማለት ነው። ምን እንደሚያስነካሽ አታውቂውም። ድብን ያለ ፍቅር ነው የሚያስይዝሽ። ቆይ እሱ ነገር የምር ነው እንዴ? አዎ የምር ነው። ምን ነው አላመንሽኝም እንዴ? ምንም ላምን አልቻልኩም። እንግዲህ ሲደርስብሽ ታምኚኛለሽ። እሺ ቆይ አንቺ ያ ሁሉ ጊዜ አብረሽው እያሳለፍሽ ለምንድን ነው ፍቅር ያለያዘሽ? ምናልባት መድኃኒቱ የሚሰራው እሱ የሚፈልጋቸው ሴቶች ላይ ይሆናል። እየመረጠ ማለትሽ ነው ይመስለኛል። የኔ ቆንጆ ለማንኛውም ራስሽን ጠብቂ። እኔ መሄድ ይኖርብኛል። እሺ የት ልትሄጂ ነው? ያቺ ጄሪ የምትባል ቀልቃላ ልጅ ሄዳ ሳጨብጠው ደግሞ ልንገራት። በኋላ ፍቅር ይዟት ስታላዘን እንዳናያት። እሺ ጄሪሽ ሰው ሁላ ታሟል እንዴ? ታባሽ እንዲህ እያልኩኝ ካቆላለፍኳችሁ መቼም ሰላም ይናላል። እሱን እያልኩኝ ስንት ዓመት እንደለፋው የኔ ቆንጆ የሚኒ ሚዲያውን ቁልፍ እኮ ልጅ ይዞብኝ ክላስ ገብቶ ነው። እና ደግሞ ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እና ደግሞ ባለኝ ተሰጥኦ ሁሉ አብሬሽ ልሰራ እፈልጋለሁ። ምን ተሰጥቷለሽ? ብዙ ነው። ዜና ማንበብ፣ ፕሮግራሞችን ሆስት ማድረግ፣ እነሱንም እሞክራለሁ። ዋው! እንደዛ ከሆነማ በደንብ እንተጋገዛለን ማለት ነው። ይቻላል። ሶሲ ነው አይደል ያልሽኝ ስምሽ? አዎ ሶሲ ነው ስሜ። በነገራችን ላይ ኢንፎርሜሽኖችን መሰብሰብ፣ አዳዲስ ወቅታዊ የሆኑ ነገሮችን ላይ ማጠንጠን በጣም ነው የሚያስደስተኝ። ይሄማ በጣም አሪፍ ተሰጥኦ ነው። እኔ የምልሽ ሶሲ እዮሲን ታውቂዋለሽ እንዴ? ወይስ እዮሲ? እዮሲ ነው 11ኛ የክላስ ተማሪው ነው። አላውቀውም። ምን ነው
ችግር አለ እንዴ? እዛ ክላስ ተመድቤ ገና ከመግባቴ ሁሉም ሰዎች እዮሲን ጨብጠሽዋል፣ ካልጨበጥሽ ደግሞ እንዳትጨብጪው እያሉ ያስጨነቁኝ ነው። ዋት የምርሽ ነው ጄሪ? ሶሲሞች የምሬን ነው። ቆይ ለምን? እኔ እንጃ፣ እኔም አልገባኝም። ግን ደግሞ ሁሉንም ሴቶች ስጠይቃቸው የጨበጡት ሴቶች በሙሉ ያፈቅሩታል ሲባል ሰማሁ። ኦ ኢምጂ እንዴ! ቆይ ማን ነው እንደዚህ ያለሽ? ክላስሜቶቹ ናቸው እና ደግሞ በጣም ግራ ገባኝ። እንዴ ይሄማ በፍጹም ሊሆን አይችልም። ዝም ብለው የፈጠሩት ወሬ ነው የሚሆነው። እኔም እንደዛ ነው የማስበው። ግን ደግሞ የተነገሩኝ ነገሮች ጠቅላላ ትንሽ ግራ ያጋባሉ። ቆይ አንቺ ጨብጠሻል እንዴ? እኔማ አዎ ጨብጫለሁ። እና አሁን ምን እየተሰማሽ ነው ያለው? እስካሁን ምንም አልሆንኩም። ግን ደግሞ ከዚህ በኋላ ደግሜ እንዳልጨብጠው አስጠንቅቀውኛል። ጄሪሙሽ የምትነግሪኝ ነገር በጣም እያስገረመኝ ነው ያለው። እኔም እኮ ትንሽ ግራ ቢገባኝ ነው የነገርኩሽ። ቆይ እንዴት ሰው የሰውን እጅ ስለጨበጠ ብቻ ፍቅር ሊይዞ ይችላል? እኔም ሊገባኝ አልቻለም። 11ኛ ኤ ክላስ ነው ያልሽኝ? አዎ እኛ ክላስ ነው። ደግሞ እኮ ሂጄ ስጠይቀው ለምን አትጨብጩ ያሉሽን ሰዎች ሄደሽ ራሳቸውን አጠይቂያቸው ማይለኝ መሰለሽ? ቆይ ምን አይነት ነገር ነው እያወራሽ ያለሽው? እኔም አልገባኝም። ግን ሶሲ ስራ ከሌለሽ እባክሽን አብረን ሄደን ልጁን እናውራ። ያ ሹር ይቻላል። እሺ አሁን ስራ ከሌለሽ እንሂድ። ኦኬ አንተ ቆይ ለምንድን ነው እዚህ ልጅ ማስታወቂያ ማን አይለት? የማን ያወቸራል ነው አንተ? አዎ ለካ እሱም አለ። ግን አንተ የሌለ የሚያልፍ ምናምን ይመስልሽ? ኧረ ቢያልፍም አሪፍ ነው። እሱማ ደስ ይላል፣ ግን በጣም ነው የሚያስፈራኝ። እንዴት አለ አይደለ በቃ አለፈ ይባል። እኔ እኮ እግዚአብሔርን ተሳክቶለት ቢገባ በጣም ነው ደስ የሚለኝ። ግን የሆነ ፎል ሰርቶኛል የሚጠመጠም ባናል። በቃ በጣም ነው እሱ የሚያስፈራኝ። እኔ ደግሞ ፈራው ወላጅ አምጣ ተብሎ እኛ ሲጠራን ነው። ባክናን ይለት እሺ ወይኔ በህፃኑ ቆይ ይሄ ተመታልሽ። ምን አይነት እድል ነው ያለው? አንተ አለፈ ልትለኝ እንዴ አታየውም እንዴ? በትምህርት ቤታችን በወጣው የሻይ ክበብ ኃላፊ ቅጥር ውድድር ያለፈው አቶ ቢኒያም መላኩ ባስተናገን ያለፈ ስለሆነ በነገው ዕለት ተያይዞ በመገኘት የቅጥር መፈጸም ይችላል። ይመቸው። አንተ ግን እናቴ ተሙት ይመቸው። አንተ ምንድነው የምታገጠው? አራት አነብም እንደ የቦቸራ ስም ቢኒያም መላኩ ነው። አንተ ልጠይቅህ እንጂ አንተ ልጅ እንዲያስተዋወቅን እኔ ምን አውቃለሁ እንዴ? እኔ ስተዋወቀኝ ቢኒ ቦቸራ ብሎ ነው እንዴ? ብራዘር እንግዲህ ወቅ የቦቸራ ስም ቢኒያም መላኩ ነው። ይመቸው። ቢኒያም መላኩ የሌለ ሙድ አለው። እኔ ግን ግርም ያለኝ ምን እንደሆነ ታውቃለህ? ምን? እሺ ቦቸራን አቶ ብለው መስራታቸው ስለማያውቁት እኮ ነው። ይሄ ቅርሻታም አቶ ብለው አላቆላመጡት። አሁንም አልሰሙም። ይሄ ቅርሻታ ቀልተው ይኸውልህ ምን ታደርጋለህ መሰለህ? ይኸውልህ ትደውልለትና ግድንግድ ሰርፕራይዝ አለ ትለዋለህ። ከዛ በኋላ ይንቆራጠጣል። ይሄማ የሚገርም ሀሳብ ነው። እንደውም ባለፈው ሰርፕራይዝ አለ ከምትሉኝ እንቅጩን ነግራችሁ ብገላግሉኝ ይሻላል ሲል ነበር። እኛ እዛ እስክንደርስ ድረስ የሊሊ ቁርጣትና ሻታ በሻታ ነው። የሚያራዳል በቃ ወተና ጩለት እስቲ ጄሪሙሽ በጣም ጉደኛ ነሽ። ቆይ ይሄን ወሬ ብለሽ ነው ይዘሻት የመጣሽ? እንግዲህ እኔ ወንድም እኔ አንዲት ወሬ ሳላጣራ መዋልም ማደርም አልፈልግም። እሺ ጥሩ። ምንድነው ማወቅ የፈለጋችሁት? የፈለግነውማ ለምንድነው ሴቶቹ አንተ እንዳይጨብጡ ሌሎች ሰዎች የሚያስጠነቅቁት? ምናልባት የደረሰባቸውን ስለሚያውቅ ይሆናል እኮ። ምንድነው የደረሰባቸው? እሱን ከኔ ይልቅ የነገራችሁን ብትጠይቁ አይሻልም? የጉዳዩ ባለቤት አንተ እያለ ለምን ሌላ ሰው ጋር መሄድ ያስፈልጋል? ጥሩ እንግዲህ አንተ የጨበጥካቸው ሴቶች ከአንተ ፍቅር እያዛሉ እያሉ ሲያወሩ ነው የሰማሁት። What? Are you serious? I'm serious። እንዴ ቆይ ማን ነው እንደሱ ያለው? ምናልባት በፍቅር የተያዙት ይሆናሉ። ይሄማ ተራ የስነ-ልቦና ጨዋታ ነው እንጂ እንደዚህ የሚባል ነገር የለም። ተራ ስነ-ልቦናም በይው ምንም በይው ብቻ እየተወራ ያለው ግን እንደዛ ነው። ብቻ ይሄ ነገር እውነት ነው ብለህ ተቀብለህ እንደው? እኔ እንጃ። እኔማ ግራ ገብቶኛል። ግን አትጨብጡ እያሉ የሚወሩት ለዛ ነው። ቆይ ይሄ ምን አይነት ግራ የገባው ነገር ነው? መስተፋቅር እጅ ላይ ያሰርታል እንዴ? እኔ ኧረ እኔ እንደዚህ አይነት ነገር አላውቅም። በነገራችን ላይ ጄሪ መስተፋቅር የሚባል ነገር ራሱ የለም። ተራ የውሸት ሳይኮሎጂ ነው። እኔም እንደዛ ነው ማስበው። ግን ተራ የውሸት ሳይኮሎጂ ከሆነ ለምን አንቺ ጨብጠሽኝ ለተማሪዎቹ እንደዛ መሆኑን አናስረዳም እንዴ? እኔ? አዎ አንቺ። ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን ብቻ እዚሁ በዚሁ ሀሳብሽን ልቀይሪ እንዳይሆን። ኧረ እንደዛ አይደለም። ለነገሩ እኔም ጨብጫለሁ፣ ምንም አልሆንኩም። ጎሽ ጄሪ፣ ሶሲ ምን ታስቢያለሽ? ነው አንቺም በተራ ሳይኮሎጂ የምትሸወጂ ሰው ነሽ። እኔ ሶሲ በእንደዚህ አይነት ተራ ነገርማ አልሸነፍም። ከፈለክ ይኸው
እዩስ ይባላል። ሱስ ይባላል። አየሽ ሱሲ፣ በቃ አሁን ምንም የተፈጠረ ነገር የለም። ስለዚህ እንሂድ። እኔ አንድ ቦታ ስቆይ በጣም ይጨንቀኛል። ያ ሹር እንሂድ። እኔ ቀስቴ ሆዴን ቆረጠኝ። አይ መጀመሪያውን ነግረኝ ቢሆን ኖሮ መቼ። አንተ ልጅ ቆያማ እንዴ ምንድነው አሰሪ የምታከብደው? እኔ ሰርፕራይዝ የሚባል ነገር እንደማይመቸኝ ታውቃለህ። ተጫወቱብኝ። እና ምንድነው የምታከብደው? ወይ ትቀጠራለህ ወይ አትቀጠርም? ምንድነው ብሩን የምትለው? ወይ ትቀጠራለህ ወይ አትቀጠርም? ምን ስለሆነ ነው የማልቀጠረው? አንተ ስንት ዋጋ የከፈልኩበት ስራ እኮ ነው። እኮ ምን አይነት ዋጋ ከፈልክ? አንተ የማታውቀው ብዙ መስዋዕትነት ከፍዬበታለሁ። ላቤን ጠብ አድርጌ አጥንቴን ቀስቅሼ ደሜን አፍስሼ ነው ያገኘሁትን ስራ። እንደ ቀልድ አትቀጠርም ልትል አትችልም። እዚህ ግን ተደግፈው ማለት መሰለህ እንዴ? አንተ ቆያማ እንዴ ምንድነው የምታወራው? ባቄ ተማሩ ሰዎች እንዲህ እያሉ ሲሰክሱ ሰምቼ እኮ ነው። የምን ሳክስ እንዴ? ምን ሆነ ነው? የሆነች ትንሽ ማስታወቂያ ነቡና ስንት ዋጋ ከፍዬበት በባዶ እግሬ ስንት ሺህ ሚሊዮን ኪሎ ሜትር ተጉዤ ተምሬ ምናምን እያሉ ሲሰክሱ ሰምቼ እኮ ነው። ያራዳልች እና እነሱ ተምሮ ነው የሰከሱት። አንተ ባዶ ትሰክሳለህ? ምንድን ነው የምትለው? ቁጥሩ አነሰ እንጂ እኮ እኔም ተምሬያለሁ እኮ እስከ 3 ያው እስከ 3 ምን ሆነ ነው? አንተ ግን ተምራል እንዴ? አሁን ስነ ስርዓት እንደው ቀስቴ ስሙትል በምትወደው ነገር በመድኃኔዓለም በማርያም በገብርኤል በሁሉም በፎንቃችን እስከ ስንት ነው የተማርከው? አንተ ልጅ ፎንቄን ስም እየጠራ ትሰሪኝ ብያለሁ። እና ታዲያ ንገረኛ። እሺ እስከ ስንት ነው የተማርከው? አያገባ። ኧረ ይሄ ነገር ወዲት እየሄደ ነው። ደግሞ ምን ሆንክ? እንጃልሽ ቀስቴ እንጃልሽ ዝም ብዬ ነገር አለመሸን እንዲዮ ሲያው ማለት ነው። ፊደልም የዘለቀሽ አይመስለኝም። አልተማርሽም? ማ እኔ ቀስቴን ፊደል አልቆጠርኩት? ተሆነማ በጄ እኔ አሁን አንዱን እጠራልሃለሁ፣ አንተ ለጥቆ ደግሞ ያለውን ትልልኛለህ ማለት ነው። አሁን ተወይ ዋግ። እንዲሁ ይዋዛማ እንዲቀላሉ ማለቀሽም ቀስትዬ። አሁን እንዲው ልንገርሽማ ታጥሎ ያለው ማን ነው? ሁነዋ ባካ ግዲሞሽ ሆነ አይደለም ያልኩ። እና ታዲያ ምኑን ነው? የቁልቁሉን በለኝማ። እንጃልህ? አይ ቀስትዬ እንጃልሽ። የነገር ምንም አላማረኝም። እስቲ እንደው ስጠይቀሽ ደግሞ ሌላውም ማለት ነው ስንት ሀዎች አሉ? አላውቅ። ውሸቴን ነው በለኝ ወንድም አለም። እኔ እንዴት ደብያሉ ሲያሹፉብኝ ተኔ ባሰው ግንጅላው ማህየም። አንተ ወዲሉ ማህየም አይደለም እንዴ? አንተ ማን ነው ማህየም? አይ ቀልዱስ ቀልድ ነው። እስከ ስንት እንደተማርሽ አትናገሪም ቀስቴ? አልናገርም። ችግር የለውም በቃ እንዴት አድርጌ እንደማውጣጣሽ ያሳይሻለሁ። አይ ሄደ ማትቆይ ከሆነ ይቻላል። ብቆይ ችግር አለው? ችግር የለውም። ያው ብዙ የሚፈልጉ ሰዎች አሉ ብዬ ነው እኮ። እነማ? ለቀባሪ ማርዳት ደስ አይለኝም። ጥሩ ያንባቢ መልስ ይሁንልኝ። ቆይ ብዙ ልጆች እንደሚፈልጉኝ ያወቅሽ ማለት ስለኔ ማጣራት ጀምረሻል ማለት ነው? ባላጣራም እኮ እየመጡ ይነግሩኛል። እሺ ምን አሉሽ? እሱንም ቢሆን የምታውቀው ይመስለኛል። እንዳጨብጨው አሉሽ? አንዳንዶቹ አዎ። እና አንቺ ምን አልሻቸው? እኔ በእንደዚህ አይነት ነገር እንደማላምን ነገርኳቸው። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው? አይ እሱ እንኳን ይቅርብ። ቆይ ለምን ግራ ታጋብኛለሽ? ለምን ግራ ትጋባለህ? ካላመንሻቸው ጨብጭኝ። አላምናቸውም ማለት እኮ አልጠነቀቅም ማለት አይደለም። አረ ጉዴ! እያነቡስ ክስታ ማለት ይሄ ነው? ምን ማለት ነው? ማለቴ ግማሽ ፍራቻ ግማሽ ድፍረት ሆነብኝ ብዬ ነው። የፈለግከውን ማለት ትችላለህ። እኔ የምልሽ ግን ባለፈው ከጨበጥሽኝ በኋላ የተሰማሽ ስሜት አለ እንዴ? ምን አይነት ነገር? ምናልባት የፍቅር ስሜት። እውነት? ምን ነው? አይ ሰዎች ስላንተ በዚህ ልክ እንዲያምኑ ማድረግ ገርሞኝ ነው። እንዴት? አይ የቀረብካቸውና የጨበጥካቸው እንደሚያፈቅሩ አድርገህ በዙሪያ ያሉ ሰዎች በሙሉ እንዲያምኑ ማድረግ ገርሞኝ ነው። ግን እኮ ያመኑኝ ዝም ብለው አይደለም፣ የደረሰባቸውን ካዩ በኋላ ነው እንደዛ ያሉት። እንደፈለክ። አሁን ግን የሚሄድ ነው። መሄድ ነው ብኛል አልሽው? አዎ ምን ነው ገረመህ?
ምክንያቱም እኔ ቁጭ ብዬ እያዋራኋት የፈለገ ጉዳይ ቢኖራት እንኳን ጥላኝ ሄዳ ታክሲ ስለሌለች። እንግዲያውስ ሄቨን ማለት ለመጀመሪያ ጊዜ ቁጭ አድርጋኝ ሄደ ሴት ናት ብለህ ለራስህ ንገረው። የምርሽን ትሄጂ ነው? አዎ ልሄድ ነው። አንዳንድ ነገሮችን ግን በልክ ብታደርጋቸው ጥሩ ይመስለኛል። ምን አይነት ነገሮች? ልልህ የፈለግኩ ገብቶሃል? መልካም ቀን። እቺን ይወዳል ዩሲ። ከፈለክ ይኸው ዩሲ ይባላል። ሱስ ይባላል። ቆይ ምንድን ነው የሆንኩት? ለምንድን ነው ስለዚህ ልጅ በተደጋጋሚ እያሰብኩኝ ያለሁት? ኖ ሱሲ ኖ፣ ይሄማ ተራ የሳይኮሎጂ ውሸት ነው እንጂ ሳይንሳዊ ፋክት የሚባል ነገር የለውም። ይሄ ደፋር ጭራሽ ዴቪዬ እያለ ስለዚህ ልጅ ማሰብ ነበረብኝ። ሶሲ ወደ ራስሽ ተመለሽ። ሄሎ፣ አሁን ወጣለች። የነገርኳችሁ ቦታ ላይ ሆናችሁ ጠብቋት። አይ ባለፈው ልጁን ያገታችበት ቦታ አስራችሁ አሳድሯት። ነገ መጥቼ ጎበኛታለሁ። ትሰማኛለህ አሉላ? ምንም አይነት ስህተት አልፈልግም። ጥሩ ዛሬ ግን ቀኑ በጣም ነው የሚከብደው። በጣም ከምን ያለ ምንድነው ግን? ወይ እህቴ፣ አዎ እየመጣሁ ነው። የት? እሺ በቃ እሺ፣ ይዤ እመጣለሁ። እሺ ምንድነው? እህቴ እዛኛው ሱቅ እቃ አስቀምጫለሁ፣ ስለዚህ ይዘሽ ትኛለች። ሄሉ ብቻ ገና እዛታች ደስታ ሱቅ እንደውም ብቻ ግን ሳይሽ የደከመሽ ትመስያለሽ፣ ስለዚህ ከችቻ እሄዳለሁ። ተይው፣ እንደሱማ አይሆንም። አንቺ ልጅ ግን እሺ ማለት ይልመድብሽ አልተባልሽም? ቆይ እናንተ ምንድነው የምትሉኝ? እኔ ምንም ሀሳብ አልስጥ። በቃ እንደዛ አልወጣኝም፣ ግን ደግሞ በቃ ከሄሉ ጋር እኔ አብሬ ሄድና በዛውም ደግሞ እሸኛታለሁ። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። በዛ ላይ ደግሞ ናፍቃኛለች። ምን? ቆይ ማንን ለማስቀናት ነው እንዴ የምትይው? እንግዲህ ቤስቲ ምንም ማረጋችም። ለይስ ብቻ በርኒድ እንደ ባይ እናንተ ፈጣሪ ተመስገን። አንተ ምን ይሳናል? ምንድነው?
አለቅሽም። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቅሽም። ከኛ ጋር ትሄጃለሽ። አቦ ልቀቀኝ። አለቅሽም። አሁን ትሄጃለሽ፣ ትሄጃለሽ። ልቀቀኝ፣ አልሄድም የትም። ልቀቃት። ደግሜ ያልነግርህም ልቀቃት።